ዘሩ ቀለጥ አለከ ሰላም እንዲው እኔማ ግርም እያለኝ ነው። ዛሬ ደግሞ ዳኒ የልቡን የሆዱን የተናገረው እውነት ለመናገር ግን አስቆኛል። ዳኒ ማርያምን ዛሬ እስር ቤት መግባት አለብህ ሴቶቹን እያስቀ የምታስወልጅ ያላለው ምስጊዮ። ወይኔ ጉዴ! አብረሽ ዛሬ ምን ተሰምቶ ይሆን? እኮ ነው የምትቀበለው፣ የዘራህን ነው የምታጭደው። የዘራህን ነው የምትሄደው። አዎ አዲስ ሰው እኮ ምንም ይስራ ሰው አይደለም እንትን የሚለው ፈጣሪ የሰራውን የስራውን የእጁን ይሰጠዋል። ምክንያቱም የሰው ልጅ ሁሌ በዚህ ምድር ላይ እንደተደሰተ አይኖርም። አንድ ቀን ወደማይቀረው ዓለም ይጓዛል። ያኔ ይጠየቅበታል። ሩታዬ ኖርማል ነው፣ ተላመደው፣ ቀለል አድርገው። ይሄ ከባድ አይደለም። በነገራችን እኛ እንደሆነው ነው የምትሆነው። እኔ ሞተቻው ተስተካክያለሁ ምናምን ነገር አይደለም። ጊዜ ወዲያዲ ተጫዋቱበት። እንደዚህ ሰሞኑን እንዲያውም ከስቷል። አብረሽ እንደ በፊቱ አይደለም፣ ከስቷል። ሄርሜላ ላረገዝኩ ካለች ጀምሮ ከስቷል። አይዞ በቃ ምንም ማድረግ አይቻልም። አንተም ሄደህ ታርቀህ መስተካከል ምናምን ብቻ ሳይሆን ላይሻ ምናልባት አንተ በቀናት ነው እንትን የሚለው አንተ ደግሞ ሞር በደንብ እንድትታረም ምናልባት የአመታት ልዩነት ሊኖር ይችላል። ልዩነታችሁ አመት ትታሰራለህ። አረ ወይኔ ዛሬ ደግሞ ኤፋ ደግሞ አይታችሁት ከሆነ መሆን ያለብህ ከሩታ ጋር ነው። ሄርሜላ የምትባልን ከህይወትህ አስወጣ እያለው ነበረ ማለት ነው። እና እሱም ደግሞ አስወጣለሁ ሳይሆን ምንድን ነው የምትሉኝ? እኔ ከሩታ ጋር ተመለሱ አትበልኝ፣ ከሩታ ጋር የምመለስበት አንድም ነገር የለኝም እያለ ነበር። እውነት ለመናገር እሱ ደግሞ ምንም ከሩታ ከሄርሜላ ልትሆን አትችልም ነበር እያለው የነበረ። እንደገና ደግሞ ብዙዬ ደግሞ እኔ ልፍስፍስ ሴት አልወድም ጀግና ሴት ነው የምወደው አላለችም። ማነው ልፍስፍስ ታዲያ? ብዙዬ እንዴ ሩታ ከሆነ ጀግና ናት፣ ልፍስፍስ አይደለችም። እውነት ለመናገር ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ አመሰግናለሁ። እንግዲህ ዛሬም ይሄ ነገር እያቆመ አይደለም፣ ቀጥሏል ትላላችሁ። ቀጥሏል እና ይኸው ዛሬም እንግዲህ ነገሩ ቀጥሏል። ዛሬ ደግሞ እንግዲህ ተጫወቱበት አብርሽን። አዎ ይገባል አብርሽ። ትክክለኛ ጥያቄ ነው እኮ ግን የጠየቁ የምር አይደል? ትክክለኛ ጥያቄ ነው የተጠየቀው። ምክንያቱም እውነት ነው የጥያቄ መጠየቅ ትክክልም ነው። ገባህ እንዴ? ማረፍ አለብህ። ሴቶቹ ማረፍ አለባቸው። አሁንም ሌላ እንዳታስረግዝ አላሉት ጊዜው። ከዚህ በላይ ምን ትባላለህ አብርሽ? እንደው ምን ተሰማ? የምሬ ነው። ምን ይሰማል አብርሽ? አሁን ይሄን ስትባል የምሬ ነው የምልህና ለማንኛውም የስራ መቼም የሚያልቅ አይመስለኝም ብዬ ነው የማስበው። በቃ በነጋ ባደረ ሌላ አጀንዳ ስለሆነ እያመጡ ያሉት የሚያልቅ ነገር አይመስለኝም። ለማንኛውም አብረን ማየት ነው እንግዲህ አይደለ? አብረን ማየት ነው። ብዙዬ ደግሞ እኔ የምወደው ጀግና ሴት ነው። ልፍስፍስ ሴት አልወድም። ሩታን ልፍስፍስ ናት እያልሻት ባልሆነ ተሳስተሻል እያልሻት ከሆነ ማለት ነው። ሩታማ ጀግና ናት፣ ልፍስፍስ አይደለችም። ጀግና ሆና በራሷ የቆመች ሴት ናት። ይሄ ማንም ሰው የሚመሰክርላት ነው፣ እኔ ብቻ ሳልሆን። ስለዚህ ማንም ይመሰክርላታል። ጎበዝና ብርቱ ጀግና ሴት ናት። እውነት ለመናገር ይሄ ማንም የሚመሰክርላት ስለሆነ ስለዚህ ጀግና ናት ሩታ እንፈልጋለሁ። አብርሽ እንግዲህ ቻለው። ያው እንግዲህ የመጣበውን ነገር ያው እንግዲህ መቀበል ነው። ጥፋት ራስህ ታውቀዋለህ፣ አጥፍተሃል። ያጠፋው ጥፋት ስለሆነ ጥፋትን ያው አምኖ መቀበል እንግዲህ ግድ ነው ብዬ ነው የማስበው አይደል ውዶች? ጥፋትን አምኖ መቀበል ግዴታ ነው። ምክንያቱም አጥፍቷል። አላጠፋሁም ቢልም አጥፍቷል። ስለዚህ ያጠፋውን ነገር ደግሞ ጥፋቱን መቀበል ግዴታው ነው እላለሁ። ግን ኤፍሬም በስማም አብርሽን ሲያወራው እውነት በጸባይ በትዕግስት በስነ ስርዓት በስነ ምግባር ማለት ደስ በሚል መንገድ ነው እያወራው የነበረው ማለት ነው። የሱ መስግን ከሩታ ጋር ሁን አትበለኝ። እኔ ከሩታ ጋር መቼም ልሆን አልችልም። ከሷ ጋር ሁን አትበለኝ። መቼም ልሆን አልችልም ከሷ ጋር። ረጋ በል እንጂ አባቴ።
ዲያኒ ጨምረሃል፣ ቀልድ ጨምረሃል በደንብ። እውነት ለመናገር ጥሩ ነው፣ ቀልዱ ጥሩ ነው። ለማንኛውም ይሄን ለማለት ነው የመጣሁት ውዶችዬ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። ከዚህ በላይ ቆይታችንን ይዋላ ስለዝም ሀሳብ አስተያየታችሁን ስጡ። ባይ ባይ። እወዳችኋለሁ። መልካም ቆዩልኝ። አብርሃም ዛሬ በጭንቀት ተጨናንቆ ሞተ እኮ። በቃ ይዞ ያጋጥማል እንዴ! ይዞ በቃ በእውነቱ ያጋጥማል።